ሰላም እንደምን ቆያችሁን? ከቻናሏን የቀን ዋና ዜናዎችን ይዤላችሁ የቀረብኩት ሊዲያ ዝናቡ ነኝ። ከዜናዎቹ ጋር አብራችሁን ቆዩ። የብሔራዊ መረጃና ደህንነት አገልግሎት ከህብረተሰቡ መረጃ የሚቀበልበትንና ሌሎች የተለያዩ አገልግሎት የሚሰጥባቸው የኮሚዩኒኬሽን ፕላትፎርም ይፋ አደረገ። አገልግሎቱ ከመደበኛው ድረገጽ በብዙ ገጽታዎቹ የሚለይ የኮሚዩኒኬሽን ፕላትፎርም ነው ተብሏል። ከህንዳዊ ዜጋ ዘመናዊ የሞባይል ስልክ የሰረቁ ተጠርጣሪዎች በስማርት ፖሊስ ስቴሽን አማካኝነት ተያዙ። ተበዳዩ ወደ ፖሊስ ጣቢያ በአካል መሄድ ሳያስፈልገው የስማርት ፖሊስ ስቴሽን አገልግሎትን ለፌዴራል ፖሊስ በማመልከቱ ተጠርጣሪዎቹን በአጭር ጊዜ ውስጥ በቁጥጥር ስር በማዋል የተሰረቀውን ስልክ ማስመለስ ተችሏል። በቀብር መፈጸሚያ ስፍራ ለውጥ ምክንያት የአያቶላ አሊ ሀሜኔ ስርዓተ ቀብር ተራዘመ። ስርዓተ ቀብራቸው በቴህራን ኢማም ሆሜኒ መስጂድ ለማካሄድ ቢታቀድም ውሳኔው ተሽሮ በትውልድ ቦታቸው መሻሃድ ይቀበራሉ መባሉን ቢቢሲ ዘግቧል። የአሜሪካ ሴኔት የፕሬዝዳንት ዶናልድ ትራምፕ የጦርነት ትዕዛዝ ስልጣንን በሚገድብ ህግ ላይ ድምጽ ሰጠ። ከኢራን ጋር የተፈጠረው ግጭት ለዚህ ምክንያት ሆኗል። 53 ለ47 በሆነ ድምጽም ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚያደርጉትን ወታደራዊ ዘመቻ ያለ ገደብ ይቀጥላሉ በሚል ጸድቋል። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት መራዘም አሜሪካና እስራኤልን ሊያዳክም እንደሚችል ተነገረ። የፖለቲካ ተንታኝና የጂዳል ቲቪ አቅራቢ አሊ አሊዛዴ የኢራን የመከላከያ ስትራቴጂ የተገነባው በቤት ውስጥ በተመረተ በጣም ርካሽ ወጪ ባለው ሚሳኤልና ድሮን ሲሆን ምዕራባውያን ከሚጠቀሙበት ውድ የጦር መሳሪያ ጋር ሲነጻጸር ጦርነቱ ከተራዘመ ለኢራን የሚጠቅም ይመስለኛል የሚል አስተያየት ሰጥተዋል። ለሰዓቱ የነበሩን ዋና መረጃዎቻችን እነዚህን ይመስሉ ነበር። የእነዚህንና የሌሎችን ዝርዝር መረጃዎች በምሽት የዜና ሽፋናችን የምናደርሳችሁ ይሆናል። ሰናይ ጊዜን ተመኘን።